ልጁ በጣም ይታመማል። ወገቡ በጣም አመመው። ወገቡ ስታመም ቀጥታ ና ጸልይ ተብዬ ሂጄ ከዛ መጸለይ ጀመርኩኝ። እየጸለይኩ ያለው እናቱ አላመነችም። ያው ኦርቶዶክስም አይደለችም፣ ጴንጤም አይደለችም። እነዚህ ቃልቻ ዕቃቤ የሚባል ነገር ወደኛ ይመለካል። እዛ ጎፋ ማለት ኖ ከፋ ቃልቻ ይመለካል። እሺ እዛ አካባቢ ከዛ በኋላ ያው ነበርኩኝ። ያው ከዛ ጸሎቱን ከዛ በኋላ እንዳበቃው ቡና ላፍላ ምናምን ትላለች ሴትየው ማለት ነው። እሺ አፍሉ ችግር የለም ምናምን ብዬ ከዛ ከጓደኛ ጋር እየተጫወትን አሁን እንዴት ነው ምናምን ስል አይ አሁንማ ተሽሎኛል እየተሻለኝ ነው ምናምን ይለኛል። ከዛ እንትን የእንጨት ከዛ በኋላ ልክ ከጓሮ ሴትየው ስታነሳ እዛ ላይ ዘንዶ ተጠቅልሎ ቁጭ ብሏል። በኢየሱስ እሺ በኢየሱስ በዛ ከዛ በኋላ ያንን ከዛ በኋላ ጮኸች ሴትዮዋ። ስትጮህ ከዛ በኋላ እጄ ስደርስ መሮጥ ጀመረ። እኔም ያው ተከትዬ ሄድኩኝ። እጄ ምንም አልያዝኩምኝ በእጄ ማለት ነው። ትልቅ እንጨት ነበር እዛ ላይ ገባ። እሺ ተከትዬ እጄ ከዛ ትልቅ እንጨት ውስጥ ገባ። ሲገባ ከዛ በኋላ ልክ እንዳጋጣሚ ጮኩኝ እኔም በእንትኑ ማለት ነው። ከዛ ልክ ያ ጓደኛዬ እንጨት ይዞ መጣ። በዛ እንጨት እሱ የገባበት ቀዳዳ ላይ ያው ተከልኩ ማለት ነው እንትሩን እንጨቱን። ከዛ በኋላ ይሄንን ያዝ ምንም አልያዝክም ነበር እኮ በፋስ ምን አልከ? መጀመሪያ ምንም አልያዝክም ነበር አይደል? ዘንዶ ስትከተለው እንዴት እንጨቱና ፋሱ መጣ? ጓደኛዬ እንጨት ይዞ መጣ። ጓደኛዬ ይዞ መጣ አልኩ። እሺ አልሰማም እንዴ? አሁን ሰማው። እሺ ጓደኛዬ እንጨት ይዞ መጣና ያው የዘንዶ የገባበት እንጨት የተቦረበረ እንጨት ነበርና እሱ ላይ ወግቶ እንዲይዝ አደረኩት። ከዛ ፋስ አምጣ አልኩት። ፋስ ከዛ በኋላ ሴትዮዋ ይዛ መጣች። ያንን እንጨት ቆረጥኩኝ። ከዛ በኋላ ያው በእጄ ማውጣት ጀመርኩኝ ማለት ነው። ዘንዶም ከዛ በእጄ የጎተትኩኝ አወጣው። ሰዎች መጡ። ሪሊ የሆነ በቃ ታሪክ ነው በቃ። ምክንያቱም ሽንገላ አይደለም። ጴጥሮስ ሰይጣን ሆኖ ሳይሆን ጴጥሮስ አትሰቀል ስላለው ነው። አትሰቀል ካለው አትሰቀል የሚለው ሐሳብ የሰይጣን ነው ማለት ነው። ስለዚህ ሂድ አንተ ሰይጣን አስብሎታል። ኢየሱስም ማቴዎስ 26 ላይ ምን አለ? ይቺ ጽዋ ከኔ ትለፍ አለ፣ አልሰቀል አለ ማለት ነው። ስለዚህ አልሰቀል ወይም አትሰቀል የሚለው ሐሳብ የሰይጣን ከሆነ ክርስቶስ ላይም ይሄ ሰይጣን ተዋርሶታል ማለት ነው። ስለዚህ ጴጥሮስን ሂድ አንተ ሰይጣን ካስባለው ክርስቶስንም ሂድ አንተ ሰይጣን ያስብለዋል ማለት ነው። የሐዋርያው ዘላለም አስተምሮ ገብቷል። ስለዚህ ይሄ ሂድ አንተ ሰይጣን ስላለው ኢየሱስም ሰይጣን ነበር ነው እያልከኛለሁ። በዚህ አስተምሮ መሰረት ጥሩ ነው ተመልሶልኝ። ሰላም ብያለሁ። የትንሣኤው ጌታ ሁል ሰላም ብያለሁ። እንዴት ነህ ተምዬ? ሰላም ላንተ ይሁን። አለው እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም አለውኝ። እንዴት ነህ? አለው ወንድሜ ደህና ነኝ። አለው ቸርቹ ያንተ ነው? አርማው የኔ ቸርቹ እንኳን ሳይሆን ያው በዚህ እንትኑ ፕሮፋይል ብዬ ነው የሰራሁት። በጣም ነው የሚያምረው። ቴንኪው አመሰግናለሁ። አሴነ እንዴ? ምን አልከኝ? አሰፋነ ፈቀደ አንዴ እንትና ቤት ላይ ተገናኝተናል። ማን ነው የፓስተር ዳዊት ወንድም ሶፊ ጋር። ሶፊ ወዳጄም ነው ወንድሜም ነው። በጣም ነው የምወደው። እንደምትወደው ተናግረ ነበረና በዛ ነው ያው የመጣሁት። በጣም ነው የሚወደኝ፣ በጣም ነው የምወደው። አንዴ ያው ወደ ጋምቤላ ክልል አካባቢ ወደ ሚዛን ቴፒ የተነሳሁት ልጅ ነኝና አፌ ትብ ነበረ ጌታ ፈታኝ ምናምን ብዬ ስመሰክር ነበርክና እኔ ዘንዶ ትልቅ ዘንዶ ከዛ በኋላ ልክ እንደዚህ ከዛ በኋላ ገድያለሁ ምናምን ብዬ ስናገር ሰምተህ ነበርና አላስታወስክም?
እስኪ እንትን ምስክርነትን እስኪ ትንሽ ንገረኝ ለማስታወስ ያክል ጌታ ይፈታል። ያው መጀመሪያ ያው ሚካኤል ቤተክርስቲያን ላይ ነበርን። ያው እኛ ከፋ አካባቢ ያው ሚካኤል ቤተክርስቲያን በጣም ይበዛልና ፋዘር ያው ቦታ ሰጥቶ እዛ ላይ ፋዘር እስከ ዛሬ ድረስ ያው እዛ ላይ ነው ያለ። እኔ እንዳጋጣሚ ያው ከቤት ወጥቼ በእንጀራ አባቴ እጅ ላይ ነው ያደኩት። ማዘር ላይ ያው ድግምት ተደገመባት። በዛው ድግምት እሷ ተያዘች ታማ በጣም በቃ ያው መፍትሄ ታጣበት ማለት ነው። ሁሉ ቦታ ላይ ያው ሲሄዱ መጨረሻ ላይ ያው ጴንጤ እምነት ውስጥ ያው እንድትገባ ከዛ በኋላ መከሯት። እንጀራ አባቴ ቢሞት ምናምን አለ። በቃ ቢሞት ይሄ ነገር አላድርጎም አለ። ከዛ እኔ የሚያውቀው ከተዋሕዶ ውጪ ሌላ ነገር አላውቅም በቃ ምናምን ብሎ በጣም በቃ ተናደደ። ያው ህመሙ ያው እየጠና ሄደ። 9 ወር ሙሉ ያው ህመሙ ቀጠለ ማለት ነው። በዛ ህመም ያው ምክንያት ያው ገበት ተጸለየች፣ እሷ ዳነች። ስትድን እኔ ያው ከቤት ወጣው ማለት ነው። ዋው! ምክንያቱም እሺ ከቤት የወጣሁበት ምክንያት ምንድነው? ጴንጤ አልሆንም በማለት ነው የወጣሁት ማለት ነው። ከዛ እሺ ከ1997 እስከ 2001 ዓመተ ምህረት ድረስ ያው ሌላ ቦታ ነበርኩኝ። ያው እና ከዛ በኋላ ያው ጴንጤዎቹን ጉድ ያው ለማውጣት ብዬ ያው መጽሐፍ ቅዱስ ገዛው ለጥያቄ። ከዛ በኋላ ያው እያነበብኩኝ ሲሄድ ያው 81 አሃዱ ነበር የመጀመሪያ ገዛው። እያነበብኩኝ ሲሄድ ራሱ ያው ጥያቄ የፈጠረበትን ቦታ ጠየቅኩት። በቅንነት የሚመልስ ሰው አጣው ማለት ነው። እሺ ከስድብ ውጪ አንተ መናፍቅ በስንዴ የመጣ ሃይማኖት ከማለት ውጪ ቅንነት የሚባል ነገር ያው አጣው። ከዛ በኋላ ያው ልጅ ነበርኩኝ። በዛው መጨረሻ ላይ ምን ማድረግ ጀመርኩኝ? ያው መጽሐፉን በደንብ በቃ ማየት ጀመርኩኝ። ወደ 3-4 አነበብኩኝ። ከዛ ልክ የፓስተር ዳዊት መዝሙር እንዳጋጣሚ ያው ከካሴት ጋር ተቀላቅሎ መጣ። እሱም መዝሙር እየሰማው ነኝና ጌታን የተቀበልኩኝ ብዬ መስክሬ ነበረ። አሁን ታስታውሳለህ ብዬ አስባለሁ። ከዛ በኋላ ዘንዶ ለቆ ወጣ ካንተ። ምን አልከኝ? ዘንዶ ካንተ ለቆ ወጣ። ከዛ በኋላ መዝሙር ውስጥ ታዳምጠው ኖ ዘንዶን እኔ ነኝ የገደልኩት። ዘንዶ ወደ ጌታ ከመጣው ታሪኩ ብዙ ነው። ታሪኩ አሁን እቺ ቀንጨብ አድርገህ የነገርኩህ ለምንድን ነው? አንተ እንድታስታውስ ብዬ ነው እንጂ ሙሉ ታሪክ አልተናገርኩም። ያው ወደ ጌታ ነው። ዘንዶን ግን እንዴት ልገለው ቻልክ? እንደዚህ በአካል መጥቶ ነው ሊዋጋ ሲል ነው የገደልከው? በአካል ነው። መጀመሪያ አንድ ወገን የሚባል ጓደኛ ነበረኝ። ልክ አንተና ሶፊ አሁን እንደምትዋደዱ አንተና ሶፊ ቪዲዮ እንትን ላይ ነኝ መኝታ ክፍል ትንሽ አሳይመንት ሰርቼ ደከም ብሎኝ ይቅርታ ከይቅርታ ጋር ቀጥል። እሺ ቀጥል። እና ልክ ከዛ በኋላ ጓደኛዬ በጣም ታመመ። ልክ አንተና ሶፊ እንደምትዋደዱ እኔና ያ ልጅ በጣም እንዋደዳለን። ልጁ በጣም ይታመማል። ወገቡ በጣም አመመው። ወገቡ ስታመም ቀጥታ ና ጸልይ ተብዬ ሂጄ ከዛ መጸለይ ጀመርኩኝ። እየጸለይኩ ያለው እናቱ አላመነችም። ያው ኦርቶዶክስም አይደለችም፣ ጴንጤም አይደለችም። እነዚህ ቃልቻ ዕቃቤ የሚባል ነገር ወደኛ ይመለካል። እዛ ጎፋ ማለት ኖ ከፋ ቃልቻ ይመለካል። እሺ እዛ አካባቢ ከዛ በኋላ ያው ነበርኩኝ። ያው ከዛ ጸሎቱን ከዛ በኋላ እንዳበቃው ቡና ላፍላ ምናምን ትላለች ሴትያው ማለት ነው። እሺ አፍሉ ችግር የለም ምናምን ብዬ ከዛ ከጓደኛ ጋር እየተጫወትን አሁን እንዴት ነው ምናምን ስል አይ አሁንማ ተሽሎኛል እየተሻለኝ ነው ምናምን ይለኛል። ከዛ እንትን የእንጨት ከዛ በኋላ ልክ ከጓሮ ሴትያው ስታነሳ እዛ ላይ ዘንዶ ተጠቅልሎ ቁጭ ብሏል። በኢየሱስ እሺ በኢየሱስ በዛ ከዛ በኋላ ያንን ከዛ በኋላ ጮኸች ሴትዮዋ። ስትጮህ ከዛ በኋላ እጄ ስደርስ መሮጥ ጀመረ። እኔም ያው ተከትዬ ሄድኩኝ። እጄ ምንም አልያዝኩኝ በእጄ ማለት ነው።
ትልቅ እንጨት ነበር እዛ ላይ ገባ። ተከተልከው? እሺ ተከትዬ ሂጄ ከዛ ትልቅ እንጨት ውስጥ ገባ። ሲገባ ከዛ በኋላ ልክ እንዳጋጣሚ ጮኩኝ እኔም በእንትኑ ማለት ነው። ከዛ ልክ ያ ጓደኛዬ እንጨት ይዞ መጣ። በዛ እንጨት እሱ የገባበት ቀዳዳ ላይ ያው ተከልኩ ማለት ነው እንትኑን እንጨቱን። ከዛ በኋላ እና ይሄንን ያዝ ምንም አላስከም ነበር እኮ በፋስ ምን አልከኝ? መጀመሪያ ምንም አላስከም ነበር አይደል? ዘንዶ ስትከተለው እንዴት እንጨቱና ፋሱ መጣ? ጓደኛዬ እንጨት ይዞ መጣ። ጓደኛዬ ይዞ መጣ አልኩ። እሺ አልሰማም እንዴ? አሁን ሰማው። እሺ ጓደኛዬ እንጨት ይዞ መጣና ያው የዘንዶ የገባበት እንጨት የተቦረበረ እንጨት ነበርና እሱ ላይ ወግቶ እንዲይዝ አደረኩት። ከዛ ፋስ አምጣ አልኩት። ፋስ ከዛ በኋላ ሴትዮዋ ይዛ መጣች። ያንን እንጨት ቆረጥኩኝ። ከዛ በኋላ ያው በእጄ ማውጣት ጀመርኩኝ ማለት ነው። ዘንዶም ከዛ በእጄ የጎተትኩኝ አወጣው። ሰዎች መጡ። ሪሊ የሆነ በቃ ታሪክ ነው በቃ። ምክንያቱም ሽንገላ አይደለም። ምናልባት ያው ወደ ጋምቤላ ክልል አካባቢ ጫፍ ላይ ያላቸው ከፋና እንግዲህ እንትኑ ጋምቤላና ከፋ ድንበር አላቸው። በዛ ድንበር ላይ ነው ይሄ ነገር ሁሉ የተከሰተው ማለት ነው። እግዚአብሔር ያው በዛ ያው ዋናው ነገር ምንድነው ያው እባቡ ሞተ። ከዛ በኋላ ያ ዘንዶ ሞተ። 9 ክንድ ከስንዝር ነበረ የሞተው። ከዛ በኋላ ያው ጓደኛዬም ዳነ። እዛ ቦታ ላይ ያው ሙሉ ወንጌል ቤተክርስቲያን ተከልን ይላልው። እዛው ዘንዶን የገደልክበት ቦታ ላይ? አዎ እዛ አካባቢው ላይ ነው ቸርቹ የተተከለው እንጂ ቦታው ላይ አይደለም። ቦታውማ ቡና ውስጥ ነበረ። ቡናው ስለሆነ ያው እንግዲህ ያው እንትኑን ካለፍከው ያው እንዳለ ያው እንትን ብቻ ነው ቡና ነው በጣም በብዛት ያለው ማለት ነው። ወደኛ አካባቢ ከፋን አልፌ ስትሄደው እንዳለ ቡና ነው በቃ። ከጅማን እንዳለፈው እዛው ጀበና ውስጥ ነበር መጀመሪያ ዘንዶ ኖ ከዛ አልጋሰ አይደለም። አይ ዘንዶ እንዴት አገኘው ብዬ ነው። ሴቲቷ ስታመልከው የነበረው ዘንዶ ነበረ ወይ? እስከ ድረስ ምን አልኩኝ ተምዬ? እስኪ የነገርኩኝ ንገረኝ፣ የሰማሁን እስኪ ንገረኝ። አዎ ዘንዶ በርግጥ የሶሻል ሚዲያ ሰው ስለሆንክ ንግግሮችን ያው አድምጠህ ከሆነ መስማት አለብኝ። እኔ እሰማለሁ። ለምን መሰል አሁን ሰው ምንም ነገር እንከተል ምስክርነት ሲሰጥ አሜን ብሎ ማዳመጥ። ለምሳሌ ያክል ዘንዶ ተገለው ነው ያለው። እስኪ የነገርኩኝን እስኪ ንገረኝ አንተ የሰማሁን። በጣም ጥሩ። አንዲት ቃልቻ የምታመልክ ሴት ነበረች። ያቺ ቃልቻ የምታመልኳ ሴት እቤቷ ቡና ካላፈላው ስትል እሺ ታፍላ ብለን ሄድን። ስንሄድ ዘንዶ አገኘን እዛ ቤት። ዘንዶን ስናገኝ በእጄ ምንም ነገር አልያዝኩም ነበረ። ከዘንዶ ጋር እኩል ሮጥን። ከዛ በኋላ ሳይሆን እኔም ጮኩኝ ደንግጬ። ጓደኛዬን እንጨት አምጣልኝ አልኩትና እንጨት ሲያመጣልኝ ዘንዶ ሊገባበት የሚፈልገው ጉድጓድ ውስጥ እንጨቱን ሰካሁት። ከዛ በኋላ ጓደኛዬን ፋስ ይዘና አልኩት። ያንን ፋስ ይዞ እንደመጣ ዘንዶን ምን አደረኩት? ገደልኩት። ከገደልኩት በኋላ እዛው ዘንዶን የገደልኩበት ቦታ ላይ ደግሞ ሙሉ ወንጌል ቤተክርስቲያን ቸርችን ተከልን ነው ያልከኝ አይደል? ባለሳሳት ያ ሙሉ አልሰማህም? እሺ ግማሹን ከሰማው ሙሉን እንቀጥለዋለን። ዳዳም መጀመሪያ ጓደኛዬ ታመመ አልኩኝ። የሄድኩበት አካባቢው ጓደኛዬ ታመመ። ጓደኛ ያው እሱም በጌታ ነበረ፣ እኔም በጌታ ስለሆንኩኝ እሱ ታሞ ለመጸለይ ነው የሄድኩኝ። ከዛ እናቱ ደግሞ በጌታ አልሆነችም፣ የእሱ እናት ማለት ነው። የልጁ እናት? እኔ እኮ ያንተ እናት እኮ መስላኝ ነበር እኮ በጌታ ያልሆነችዋ። ኦርቶዶክስ ናት። አይደለም። እናተማ ያው እኮ መጀመሪያ ያው ሽባ የነበረች ተጸልያ ድናለች ያለው። ቅድም ያው እንትኑ ሃይላይቱን የነገርኩኝ ለምንድን ነው እዛ ሶፊ ቤት ስናገር ስለሰማኝ ነው። ሰምተሃል ብዬ ነው። በጣም ያው እዚህ ጋር ማውን ከታች እንደምስቁ ያው እንደዛም እዛም እየሳቁ ነበርና ዋናው ያው ካንተ ጋር ስለሆነ ንግግር ያው በጣም ነው ደግሞ የምወዲ፣ በጣም አከብራለሁ። ቅንነቴን በጣም ወደዋለሁ። በርግጥ ለዛ ነው ቤቲ ላይ የመጣው እንጂ እኔ ሶሻል ሚዲያ ላይ ያው ብዙም መግባትም አልወድም። አንዳንድ ነገር ያው ለመፈሰት ብዬ ከገባው ብቻ ነው የሚገባው እና ይሄንን ይመስላል። ያው በርግጥ ልጁ በጣም ያው በሱ ላይ በጣም ወገቡ በጣም ታሞ ለመጸለይ ሂጄ ነው ቡና ልታፈላ ብላ ሴትያ እንጨት ስታነሳ ነው እሱ ስር ላይ ዘንዶ ተኝቶ ያገኘችው ማለት ነው። በዛው መጸለይ የጀመርኩት
ተነሳው ዘንዶ ከዛ ላይ ገባበት እንጨት ላይ ልጁ ከዛ ላይ እንጨት ይዞ መጣ። በዚሁ እንጨት ውጋ አልኩት፣ ወጋ። እዛ ላይ ከዛ በላይ ያለ በፋስ ቆርጬ ከታች ወጣው ዘንዶም ማለት ነው። ጎበዝ መብት ነው ያየከው እኔን እና ታዲያ ከዛ በኋላ ጓደኛህ ዳነ? ጌታን ተቀበለ? ጓደኛ በጌታ ነበረ፣ ዘንዶ ሲሞት በጌታ ነበረ እሱ። ዘንዶ ሲሞት ነው የዳነው። እንግዲህ በእርግጥ ያው ህመም ነበረው አልኩት፣ ህመም ነው እንጂ አሁን ነገሩ በዘንዶ ይሆን በምን ይሆን ድግምት ይሆን የምናውቀው ነገር የለም፣ እውነቱን ስናወራ ማለት ነው። ግን ያው ዘንዶ የወጣበት ምክንያቱ ምንድነው? ያው ቡና ለኔ ልታፈላ ብላ የሱ እናት እንጨት ስታነሳ በዛው ያው ዘንዶ ወጣ። ዘንዶን ያው ገደልን እልሃለሁ። እዛኛው ላይ ምስክርነት ስሰጥ ስለሰማኝ ታውቃለህ በምለው ነው፣ ያው ለማስታወስ ያክል ነው እና የነገርኩት። ይሁን ወንድሜ። እና በተረፈው አንተ ደህና ነህ? እኔ ደህና ነኝ። መስገን። አይ ደስ ብሎኛል። ከ3 ወር 4 ወር እንደዛ ምናምን ይሆናል ያየሁት፣ ድጋሜ ስላገኘው ደስ ብሎኛል። አመሰግናለሁ ወንድሜ። አትጥፋ። ሌላ ምስክርነት ካለህም ቀጥል፣ አዳምጠህ። ሌላ እንኳን ያው በእርግጥ ተዘጋጅቼ በአካል ምናምን ከሆነ እመሰክራለሁ እንጂ እንደዚህ ሶፊ በጣም አናዶኛል። እንደ ቀንጨብ አድርጎ በእርግጥ ያው እንትን የፎሰተበት ነገር ሶሻል ሚዲያ እንዳለ ሲዞር በጣም ነው የተናደድከው ማለት ነው። አሁን እኮ ሪከርድ አድርገው የሚፖስቱ ናቸው እኮ እንትኑ ልክ ግን ዘንዶውን ግን ልገለው ስትል ግን ምንም ልሳን ምናምን አልተናገርክም፣ አልመጣብህም፣ መንፈስ ቅዱስ አልረዳህም ያኔ። ተመ ሌላ ነገር አንዳንድ ጊዜ የምሬ ነው ብለህ አንዳንድ ጊዜ እኔ ጴንጤ ቤት በነበርኩበት ሰዓት ላይ ማለት ነው እንደሚየው ልክ የሆነ ነገር የሚዋጋ መንፈስ ሲመጣ ቶሎ ነው ልሳን የሚመጣው፣ በሱ ፍስዝ ነው ማለት። ከዛ በኋላ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ ግድል ነው ማደርገው። አይ ደስ ይላል። ገሌ ታውቃለህ አንተ ጴንጤ በነበርክ ጊዜ? በህልሜ እየጸለይኩ። ኦኬ በህልም በአካልማ አይቻል አቅም ዘንድ ምን አይነት ከለር እንዳለው ነው። ኧረ ተው የሸገር ልጅ ነህ አንተ። የሸገር ልጅ አይደለሁም ግን እኔ ዘንዶ አይቻል አቅም። ገጠር ላይ ካደክ ብቻ ነው እንደዚህ ያለ ነገሮች ነው የሚታየው እንጂ እኛ ያው ገጠር ለገጠር በእርግጥ ያው ጌታን ከተቀበልኩ በኋላ ያው ገጠር ለገጠር ነው ያገለገልኩ የቆየው። አሁን ያው አዲስ አበባ ቴዎሎጂ ልማር ብዬ ነውና የገባሁት። አሁን እየተማርኩ ነው ያለሁት። እስኪ ለማንኛውም እኔና ሶፊ ስልክ እስኪ ያስቀምጥልኝ። በተለይ ይሄ ለትውልድ የሚጠቅም የሆነ ምስክርነት ነው፣ ኢንተርቪው መደረግ አለበት። አይ አልፈልግም ብዬ ነው ያው ብዙዎች እንትን ብሎ ጠይቆኝ ነበሩና እዛኔ ለሶፊ ከተናገርኩ በኋላ እንዳለ በውስጥ መስመር ብዙ ሰው አናግሮኛል። የሚጠቅም ነገር ነው ምናምን ስለው አንድ ያው ማጠናቀቅ ያለብኝ ነገር ያው ማጠናቀቅ አለብኝ። በእርግጥ አፌም ራሱ ያው አሁን እንደዚሁ ከሰው ጋር እንደዚህ በቃ ብዙም ያው ሲያወራ መግባባት አልችልም። እውነት ለማውራት ሲያወራልኝ አፌ ያው ትብ መሆኑ ብዙ አመት ነው የተጨናነኩ ማለት ነው። ግን ኋላ በጸሎት ነው የተፈታሁት ማለት ነው። እዛ እንግዲህ ያው ማስረጃ ጌታ ይፈታል፣ ጌታ ያድናል ለሚለው በተለይ ያው በጣም የሚችለው ምኑ ላይ ነው? ወንጌልን ስመሰክር ነው በጣም ችሎታ ያለኝ ማለት ነው። ስብከት ላይ ጎበዝ ነኝ፣ አልታማም። ደስ ይላል እውነት እጅግ በጣም ስብከትንም መስበክ የምችልበትን ነገሮች እናመቻችልሃለን። እሺ ተምዬ ቴንኪው በእውነት በጣም ደስ ይለኛል። አዲስ አበባ ነኝ። አሁን ለዚህ ህዝብ የምትሰብከው ስብከት ይኖርሃል? ድንገት የተዘጋጀው መንፈስ ቅዱስ በልብ ያስቀመጠው ነገር ካለ በለው። እንግዲህ እሺ ከፈቀድክልኝ ያው 1-2 ደቂቃ ልጠቀም። እሺ በጣም አመሰግናለሁ።
ያው ስበክ ቢባል ያው ምሰብኮ ያው የስብከቴ ጀማሪና ፈጻሚው ኢየሱስ ነው። እስትንፋስ ከኔ እስክትወሰድ ድረስ መናገር እንፈልገው ኢየሱስን እንስማ። ባጭሩ ኢየሱስን እንስማ በሚል ርዕስ ላይ ትንሽ 2 ደቂቃ ወስጄ ብናገር ጥሩ ነውና ለምንድነው ኢየሱስን የምንሰማው ስንል መጥመቁ ዮሐንስ ኢየሱስ ክርስቶስን በዮርዳኖስ ወንዝ ላይ ባጠመቀበት ጊዜ መንፈስ ቅዱስ በእርግብ አምሳል በኢየሱስ ላይ ወረደ። ከሰማይ ደግሞ የምወደው ልጄ እሱ ነውና እሱን ስሙት የሚወደው ልጄ ተብሏል ማለት ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 15 እስከ 17 ባለው ላይ እንደገና ደግሞ ኢየሱስን ለምን እንሰማለን ስንል እናቱ ቅድስት ድንግል ማርያም በዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ በቃና ዘገሊላ ላይ የወይን ጠጅ ባለቀበት ጊዜ ኢየሱስ መጣ። እዛ ኢየሱስ በመጣ ጊዜ ምን አለ? እናቱ ከዛ በኋላ ወይን ጠጅ እኮ የላቸውም ባለች ጊዜ አይ ጊዜ ገና ነው፣ አሁን ታምር የሚያደርግበት ጊዜው ገና ነው፣ ሰዓቱ ገና ነው ብሎ ሲናገር እሱ የምላቸውን አድርጉ አመለከተች ማለት ነው። በቃ አሁን መፍትሄው ወደ ማን ነው? ወደ ኢየሱስ ነው። ለምን? እሱን እንድንሰማ እሱ የምለውን አድርጉ። ለምሳሌ ካልሰሙ ማድረግ አይችሉም ደቀ መዛሙርት። ከዛውም ያው ማቴዎስ ወንጌል ምዕራፍ 17 ላይ አሁንም ስንሄድ ተራራ ላይ ያው ዮሐንስ ያዕቆብ ጴጥሮስን ይዞ በወጣበት ጊዜ በፊታቸው ተለወጠ ይላል። ብሩህ ደመና መጥቶ ጋረደ። ጴጥሮስ ከዛ በኋላ ያው ቤት ጋር ያው ለማያያዝ ሞከረና አንዱን ቤት ለአንተ፣ አንዱን ቤት ለሙሴ፣ አንዱን ቤት ደግሞ ለኤልያስ እንስራ፣ እዚህ መሆናችን ለኛ ጥሩ ነው ባለበት ጊዜ አበ እግዚአብሔር ምን አለ? የምወደው ልጅ እሱ ነውና እሱን ስሙት። አሁን ተራራ ላይ የወጣቸው ይሄ ክብር የምታዩት ስለ ቤት፣ ስለ መኪና፣ ስለ ሌላ ነገር እንድታዩ ሳይሆን ኢየሱስን እንድትሰሙ የምወደው ልጅ እሱ ነውና እሱን ስሙት። የመጨረሻና መደምደሚያ ሐዋርያቶች ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ለመዳን ብቸኛ ስም እሱ እንደሆነ ግልጽ አድርጎ ስለተናገሩ ዛሬ ያው በርግጥ ጴንጤ መሆን ወደ መንግስት ሰማት የሚያስገባ አይደለም። ኦርቶዶክስ መሆን ወደ መንግስት ሰማት የሚያስገባ አይደለም። ሙስሊም መሆን ወደ መንግስት ሰማት የሚያስገባ አይደለም። የሚያስገባው ኢየሱስን በመስማት ውስጥ ነው። ነገሮች ሁሉ የአብ መልእክት፣ የእናቱ የቅድስት ድንግል ማርያም መልእክት፣ የሐዋርያቶች መልእክት በሙሉ ወደ ኢየሱስ ነው ትኩረታቸው፣ የመላእክቶቹም ጭምር። ስለዚህ ኢየሱስን እንስማ፣ መንግስት ሰማት እንገባለን። ኢየሱስን ያልሰማች ነፍስ ወደ መንግስት ሰማት አትገባም። ይሄንን ይመስላልና በጣም ቴንኪው አመሰግነው። እስካሁን ድረስ ተሰበከው ስብከት ኢየሱስን ስሙት የሚል ድንቅ የሆነ ትምህርት ነው የምንሰማው። ኢየሱስ ስንት አካል ስንት ባህሪ ያለው ግን ወንድሜ ምን አልከኝ? ኢየሱስን ስሙት የሚል ትምህርት ነው። በጣም ደስ የሚል ስብከት ነው የምንሰማው። ኢየሱስ ግን ስንት አካል ስንት ባህሪ ያለው? እግዚአብሔር ይመስገን ለትምህርቱ። ያው ኢየሱስ ፍጹም ሰው ፍጹም አምላክ ብለን ነው። እኔ አሁን የራሴ እምነት ፍጹም ሰውም ነው ፍጹም አምላክ ነው። ዋው! ስለዚህ ያ ፍጹም ሰውና ፍጹም አምላክ የሆነው በአካል ስንት ነው? በመለኮት ስንት ነው? ወይም በአካል ስንት ነው? ባህሪው ስንት ነው? ኦኬ፣ ወደ ስላሴ የወሰድከኝ ነው ተብዬ አንሄድም። በስላሴ እኔ ኢየሱስን ስሙት ስለሚል ያ ምን ሰማው ኢየሱስ በአካል ስንት ነው? በባህሪው ስንት ነው? ኦኬ፣ ባህሪው እንግዲህ ያው ወደ ባህሪው ላይ ስንሄድ ያው ፍጹም ሰው በነበረበት ጊዜ የሚበላ ነው፣ የሚጠጣ ነው፣ የሚተኛ ነው። ይሄ ፍጹም ሰውነቱን እንደኛ ሆኖ እንደመጣ ከቅድስት ድንግል ማርያም ከተወለደ በኋላ የምናያቸው ባህሪያት፣ ለምሳሌ በጀልባ ውስጥ ገብቶ ተኝቷል። መጽሐፍ ቅዱስ ያው ስለምናገር መተኛት የሰው ባህሪ ነው። አምላክ አይተኛም፣ አያንቀላፋም፣ አይደክምም፣ አይታክትም። ከዛ ወደ አምላክነቱ ላይ ደግሞ ስንሄድ ደግሞ ኢየሱስ አምላክ ነው ጌታ ነው ብለን ስንናገር ከሞት ጋር የተነጋገረበት ንግግር አለ። ሞቶይ መውጊያ የታለ አለ፣ ሲኦሎይ ድል መንሳት የታለ። ይሄንን ነገር የሰው ልጅ መናገር አይችልም። ሞትን ማናገር የሚችል የሰው ልጅ ማንም የለም ከአምላክ ውጪ። ሞቶይ መውጊያ የታለ
አምላክ ብዬ አሁንም ስናገር ለምሳሌ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስንሄድ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። አየህ እንግዲህ እኔ አምላክ ነኝ ያለ ነው፣ እየነገረ ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ለዘላለም አይሞትም፣ ለዘላለም አይሞትም። እንግዲህ ባህሪውን ራሱ ከተናገረው ነው የሚገልጸውና የተረዳሁት ይሄንን ይመስላል። ተምዬ ዋው ተባረክ፣ ጸጋውን ያብዛል። ግን ያ ኢየሱስ ክርስቶስ ስንት አካልና ስንት ባህሪ አለው? አሁን ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ እውነት ነው፣ ያሳምናል። ልክ ነው ያልከው እስካሁን ድረስ። አሁን እኔ ኢየሱስን ልሰማው ልክ እናታችን ቅድስት ድንግል ማርያም በቃና ዘገሊላ ላይ ወይን ባለቀባቸው ሰዓት ላይ የሚላችሁን ሁሉ አድርጉት እሱ ስሙት ብላለች እናታችን ቅድስት ድንግል ማርያም። እንደዚሁ ደግሞ የምንሰማው ኢየሱስ ማን ነው? ኢየሱስ ራሱ ስንት አካልና ስንት ባህሪ ያለው በምድር ላይ ሳለ ሰው ነው። ከምድር ላይ ደግሞ ከእርገቱ በኋላ ነው መለኮትን የተቀላቀለው ወይስ ደግሞ እንዴት ነው? እሱንም የተወሰነ ብታብራራ። መለኮትን የተቀላቀለው በመሬት ሳለ ነው ወይስ ደግሞ ከእርገቱ በኋላ ነው መለኮትን የያዘው? የተወሰነ ወንጌል ስለሆነ ይሄ ለትውልድ የሚጠቅም ስለሆነ እስኪ የተወሰነ ሄድበት። በቃ ሌላ ቃኔ ይሄንን ያው ተዘጋጅቼ በዛ ዙሪያ ላይ ብመጣ ይሻልም ታምዬ? እሺ ይቻላል። ምክንያቱም ያለነው ሶሻል ሚዲያ ላይ እስከሆነ ድረስ መናገር ያለብን ለምሳሌ እዚች ጋር አንድ የአፍ ወለምታ በምንም ታምር ቢሆን መመለስ አትችለውም። አንዴ ካመለጠች አመለጠች ነው። ስለዚህ አብረን ያው እንቀጥላለን። ጌታ ኢየሱስ እስኪመጣ ድረስ ዘመኔ ያልቆ ወደ ጌታ እስኪሰበሰብ ድረስ አብረን የምንመካከረው ይሆናል። እኔ አሁን እውነት ለማውራት እስከዛ ድረስ ውስጤ ላይ ያለው አንድ ነገር አለ። በዚሁ እግረ መንገድን የምናገረው ነገር ቢኖር የመጨረሻች ማስተላለፍ የሚፈልገው ነገር ታምዬ ከፈቀድክልኝ በፊቴ ሞገስ ካገኘው በቲትና ማለት ነው ላስተላለፍ ታምዬ አስተላልፍ። እና ምንድነው በእርግጥ ስለ ሃይማኖት ባንከራከርና የኔ ሃይማኖት ይበልጣል ያንተ አይበልጥም፣ የኔ እንደዚህ ነው የኔ እንደዛ ነው የሚል ነገሮች እጅግ በጣም የምጸየፍበት ነገርና እጅግ በጣም ነፍሴ የምጠላበት ነገር ነው። ለምን ከተባለ አንደኛ የኔ አባት አሁን ኦርቶዶክስ ነው፣ ሚካኤል ቤተክርስቲያን ራሱ ነው ቦታ የሰጠው፣ በዛ ላይ ይመለካል። በቅርቡ ነው ወደ ያረፈውና አባቴ በቅርቡ ነው ያረፈ። ኦርቶዶክስ እንደነበረ ነው ያረፈው፣ አለቀ። ደግሞ ሌሎች ደግሞ እንደገና ደግሞ ከቤተሰብ ደግሞ መካከል ደግሞ አሁንም በእስልምና ውስጥ ያሉ አሉ። ስለዚህ በሃይማኖት ከዛ ባለ ጸብ ውስጥ ባንገባ ባንከራከር፣ ግን የእግዚአብሔር ቃል ምን ይላል የምለው ነገር ብናወራና የእግዚአብሔር ቃል ያው አስታራቂ ነው፣ ሕይወት ሰጪ ነው፣ ሰላም ሰጪ ነው። የእግዚአብሔርን ቃል ሁል ጊዜ በቤታችን ብናነብ እውነትን ወደ ማወቅ እንሄዳለን፣ አርነት ደግሞ እንወጣለን። ከተለያየ ከተያዝንበት ቦታ መውጣት የምንችለው የእግዚአብሔርን ቃል በማንበብ ነውና የእግዚአብሔርን ቃል እንድታነቡ አሳስባችኋለሁ። በተለይ በጣም ወዳችሁ የኦርቶዶክስ ተዋሕዶ ውስጥ ያላችሁ፣ በፕሮቴስታንት እምነት ውስጥ ያላችሁ፣ በእስልምና ውስጥ ያላችሁ ሁላችሁ እኔ አሁን ያው ቁርአን አነባለሁ። ቁርአን የሚያነባው ሙስሊሙኛ አይደለም። ለምንድን ነው? ጠቅላላ ዕውቀት ያስፈልጋል። ከዚህ አንጻር እንግዲህ መድኃኒት እኔ ጋር አለ፣ ግን እንኩ ይላችኋለሁ። ለምን? ኢየሱስ መድኃኒት ስለሆነ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሆነ ይሄው መድኃኒት። ስለዚህ ይሄንን መድኃኒት ስትቀበል መዳን ዓለምን ስትቀበል የዘላለም ሕይወት ታገኛለህ ብዬ እሰብከዋለሁና የስብከቴ መነሻው መጨረሻውም እሱ ስለሆነ ይህንን ጌታን ለመቀበልና የሱ ለመሆን ሞክሩ እንጂ ሃይማኖት ውስጥ ከዛ በኋላ ያዙኝ ልቀቁኝ ማለት ምንም እውነቴን ነው። ከገሃነም ውስጥ ከሚገቡት መካከል ላይ የሚከራከሩ ሰዎች እንደሚገቡ 100% ነው እርግጠኛ ነኝ። እና ስለ ሃይማኖት አትከራከሩ። ለምን? ሰው የወደደውን ማምለክ ይችላል። የወደደውን ማምለክ ይችላል። የወደደውን መከተል። ግን እውነቱ ካለ እውነቱን ደግሞ እንገልጣለን። እውነቱን ይሄው እውነት እኔ ጋር አለ። አሁን ቅድም ኢየሱስ ስሙ በሚለው ላይ ከነ ጥቅሱ ሰጥቼዋለሁ፣ ከነ ምዕራፉ ሰጥቼዋለሁ። ኢየሱስን ለመስማት ይሄንን መስማትና ያለ መስማት የራሱ ድርሻ ነው። የኔን ድርሻ ግን ጨርሼዋለሁ ማለት ነው። ይሄ ነውና ታምዬ በጣም ጊዜ ስለሰጠ
ስለሰጠኝ በጣም ቴንኪዩ፣ በጣም አመሰግናለሁ። እግዚአብሔር ያክብርልን። ተባረክልኝ። አመሰግናለሁ። ስለመጣ ከልብ ነው የማመሰግነው። እኔ ትንሽ ያው አሁን ካስተማርከው ትንሽ የጎረበጠኝ ስለ ሃይማኖት አትስበኩ ያልከው ነገር ነው። ትንሽ እንደ ሰውኛ የጎረበጠኝ ለምን ቢባል ሃይማኖት ማለት ጥሬ ፍቺውን አቀዋል እና መከራከር ሳይሆን መማማሩ፣ በተለይ ስለ ሃይማኖት መማማሩ። ሃይማኖት ማለት ጥሬ ፍቺው ምን ይሆን ወንድምነት? እንግዲህ ሃይማኖት ያው በእርግጥ ሃይማኖት ማለት ለምሳሌ አንድ ሰው ወዶና አከብሮ የያዘው ነገር ሃይማኖት ይባላል። የወደደበት ነገር ለምሳሌ እኔ አሁን ጴንጤ የሚባለው ነገር ተመቸኝ፣ በቃ ለኔ ማለት ነው። ለምንድነው የተመቸኝ? አንደኛው ወደ መንግስተ ሰማያት ያስገባል ብዬ አይደለም እኔ ጴንጤን የተከተልኩት። ጴንጤዎች ጋር አብረ ህብረት ሲያደግ የጴንጤን ሃይማኖት ሲቀበል መንግስተ ሰማያት ያስገባል ብዬ አይደለም። አንደኛ ስነ ምግባራቸው ደስ ያለኝ ነገር ማለት ነው። በሁለተኛ ደግሞ ደረጃ ደግሞ ሲሄድ ደግሞ የእግዚአብሔርን ቃል እየጠቀሱ ስለሚያስተምሩ የእግዚአብሔርን ቃል እየጠቀሱ ያስተምራሉ። ሶስተኛ ደረጃ ላይ በኢየሱስ ላይ ሌላ መዳኛ ስለማይጨምሩ፣ ስለዚህ ይህንን ሃይማኖት ወድጄ ተቀብዬዋለሁ። ለእኔ ሃይማኖት ማለት ያው አንድ ሰው ወዶና ልቡ አምኖበት የተቀበለበት ሃይማኖት ይባላል። ስለዚህ ያ ሰው ነው ሃይማኖት ማለት ጥሬ ፍቺው አሁን ያልከው ነው። መልካም። አሁን ባለው ደረጃ ስለ ሃይማኖት ታዲያ ጴንጤዎች ለምን ነው መንገድ ላይ የሚሰብኩት? ለምን አያርፉም ታዲያ? ማስተማር ካልተፈለገ ለምን መንገድ ላይ ይሰብካሉ? በዚያውም የተወሰነ ብትርበት። ያ ጴንጤ እኔ አሁን ያው ሰባኪ ነኝና ወደ ጴንጤ ነው ብዬ አይደለም የምሰብከው፣ ወደ ኢየሱስ ነው ብዬ ነው የምሰብከውና መዳን በሌላ በማንም የለም። ስለዚህ የሰው ልጅ መዳን የሚችለው በኢየሱስ ክርስቶስን ሲያምን ብቻ ነው። እንኳን መጽሐፍ ቅዱስ ይቀርና ቁርአን ያው ቀደም አነባለሁ ብያዋለሁና ሱራ 19:16 ላይ በመጽሐፍ ውስጥ ሜርየም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪክን አውሳ መንፈሳችን ጀብረልን ወደ እርሷ ላከን፣ ለእሷ ትክክለኛ ሰው ሆኖ ተመለሰላት ካለ በኋላ ቁጥር 33 ላይ እንደሚሞትና እንደሚነሳ ይናገራል። ሁለት ቦታ ላይ ነው። ሱራ 16:15 ላይ ይናገራል። ሱራ 16:33 ላይ ይናገራል ማለት ነው። ስለዚህ እኛ ወደ ኢየሱስ ነው ብለን እንናገራለን እንጂ ወይም ወደ ቃለ ሕይወት ወይም መሰረተ ክርስቶስ ወይም ወደ ሙሉ ወንጌል ኑ ብለን አንሰብክም። ለምን? ህብረት ለማድረግ ግን መምጣት አለባቸው። ወደ ቃለ ሕይወት ወደ ሙሉ ወንጌል ይሄንን የመሰረት ነው እኛ ነን። ሙሉ ወንጌል ቃለ ሕይወት የሚለውን ነገር መጽሐፍ ቅዱስ ላይ ቢታደው ሙሉ ወንጌል የሚለውን ፍቺውን አታገኘውም። የቃል ፍቺውን ወይም ሙስሊም ወይም እስልምና የሚለውን አታገኘው። ኦርቶዶክስ የሚለውን በመጽሐፍ ቅዱስ ላይ ከዘፍጥረት እስከ ዮሐንስ ራእይ ቢታደው አታገኘውም። እኛ ነን ይሄንን የፈጠርነው። ግን የእግዚአብሔር ፍቃድ ምንድነው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ለምን ወደ መንገድ ወጥቶ ይሰብካሉ ላልከው ደግሞ ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀ ይድናል። አለቀ። ስለዚህ ሂዱ ያለ እሱ ነው። ካልሄድክ ስትሄድ መንገድ አለ፣ ስትሄድ እስር ቤት አለ። እኔ አሁን ብዙ እስር ቤት ታስረዋለሁ። ብዙ እስር ቤት ላይ ታስረዋል። ለምን? ያው ወንጌልን ነው የምናገረው። ለምን አሰሩ? ሰዎች ትክክል ናቸው። ያሳሰሩኝ ሰዎችም ትክክል ናቸው። አሁን ቦንጋ ላይ የኦርቶዶክስ ተዋሕዶ ልጆች ናቸው መጥቶ ከዛ በኋላ የኛም ቤተክርስቲያን በራፍ ላይ መጥቶ ሰበከ ብሎ ከዛ በኋላ አስያዙ። ግን እኔ ግን እዛ ላይ አልነበርኩም። በውሸት ከዛ በኋላ ገባው፣ ታሰርኩኝ። እግዚአብሔር ይመስገን ጨው አልነበርኩም፣ ያው አልቀለጥኩኝ። ታስሬ ወጣው። ስብከቴን አሁን ቀጠልኩኝ። አሁንም እስከዛ ድረስ እሰብካለሁ ማለት ጎዳና ላይ እሰብካለሁ፣ ቸርች ውስጥም እሰብካለሁ። ይሄንን ይመስላል። ተምዬ ጊዜ ይሄን ግን ያው እንዳልሽማ ጊዜ ጥሩ ብለሃል። ጥሩ ነገር ብለሃል። ጥሩ ነገር አስተምረሃል። አሁን የእናንተ ቸርች ሙሉ ወንጌል አምስቱን ሶላት ታስተምራለች ወንድምዬ? በእርግጥ ያው አምስቱን ታስተምራለች፣ ግን የማትቀበለው አለ። የማትቀበለው ከአምስቱ ሶላት መካከል ምኑን ነው? አንዱ
ሙሉ ወንጌላው የነቢይነት አሁን ያለንበት ያው እኔ አሁን ያለው ያው መሰረተ ክርስቶስ ጋር ህብረት አደርጋለሁና ከመሰረተ ክርስቶስ ቤተክርስቲያን ጋር ህብረት አደርጋለሁ። አልተቀበለችም፣ ግን ያው አስተምሮን ተቀብላለች። የመጽሐፍ ቅዱስ አስተምሮን ተቀብላ በዛ ስትሾም አላየውም። ለኔም ያው ጥያቄ ነውና በእርግጥ ሙሉውን አልጨረስኩም። ለምንድነው አሁን ያው በእርግጥ አሁን ዲግሪ አሁን ወደ መማር ደረጃ ላይ የመጣሁት ለምንድነው? ቴዎሎጂ ለመማር የበቃሁት እነዚህ ነገሮች ለምንድነው ነው በቃ የምል ጥያቄ አምሮ ላይ ሲመጣ መቼስ ያው የሰው ልጅ ነህና ጥያቄ ባንተ አምሮ ላይ አይጠፋም። ለምን አትቀበልም የምለው ነገር ስትገባ መጽሐፍ ቅዱስ ካዘዘ ከአምስቱ ግን የምትቀበላቸው ምን ነው? መሰረተ ክርስቶስ ከአምስቱ ሶላዎች በቃ ሌሎቹ ሁሉ ትቀበላለህ። ለምሳሌ ያው ኤፌሶን ምዕራፍ ኤፌሶን 4:11 ላይ እንደተገለጠው እረኝነትን ተቀብላለች፣ ወንጌላዊነትን ተቀብላለች፣ የወንጌል አስተምሮት አስተማሪዎች ሶላ ሶስት እና ያው አምስት ናቸው። በእርግጥ አሁን ይሄ ሁሉ የምናገረው እስከ ድረስ መጽሐፍ ቅዱስ አልያዝኩኝም፣ በአእምሮዬ ነው እንትን ያልቀለው ማለት ነው። በቃ ልክ ነህ። በቃ የእናንተ ቸርች ሶላዎችን የምትቀበለው እረኝነት ሶላ፣ ወንጌላዊ ሶላ እና አስተማሪ ሶላ ነው። ሌሎቹ ሁለቱ ላትቀበል ትችላለች፣ ላትሾም ትችላለች። ልክ ነብይነት ብቻ ነው ያልተቀበለች። ነብይነት አልተቀበለች። ነብይነት ማትቀበለው ነብይነትን ያው ያልተቀበለችበት ምክንያት ያው ጠይቄው አንዳንዶቹን ጠይቄዋለሁ፣ ዝም አላልኩኝም። ለምንድነው ያልተቀበላችሁ? ለምንድነው በነብይነት ያልሾማችሁ ስል አሁን ጊዜ ያው ትክክለኛ ነብይ ያው ስለ እግዚአብሔር ያው የሚያስተምሩ አስተማሪዎቹን እያየን ነው። ሪሊ ነብይነት ጌታም ያው ለኛም የገለጠ የለም። አንደኛ ራሳቸውን ሹሞ የሚመጡትን አንቀበልም ብላለች ቤተክርስቲያኗ ማለት ነው ስትል እንግዲህ ያው እሷ ለራሷ ያዘጋጀች መልስ ነው። እኔ ደግሞ ያው በራሴ ደግሞ ያው የሚቀበለው ነገር አለ፣ ማልቀበለው አለ። ግን አሁን እኔ ዕውቀትን ወደ ማከማቸት ላይ ነው ያለሁት። ተባረክልኝ ወንድሜ፣ ከፍ በል። መተህ ስላየኸኝ መተህም እግዚአብሔርን ቃልንም ሼር ስላደረግክ አመሰግናለሁ። ሌላ ጊዜ ደግሞ እንደዚሁ ጥያቄና መተህ ደግሞ ሀሳብ ልትሰጥ ስትፈልግና ቤት ነው። እሺ ወንድሜ ተምዬ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። ስለ ቅንነቴ ስለ ፈገግታዬ እጅግ አድርጌ አመሰግናለሁ። ግን እኔ ጥያቄ መጠየቅ እችላለሁ ተምዬ? ትችላለህ። ከሶላ ውጪ እኔ ሶላ አላምንም። በሶላ እሺ፣ ከሶላ ወንጌል ሶላ፣ ሐዋርያ ሶላ፣ እረኛ ሶላ አላምንበትም። እሺ አሁን የኔ ጥያቄ ምንድነው? አብዛኛው ጊዜ ያው እየሰበኩ ያለውም ያጋጥማልና በዚህ ቅዳሜ ዕለትም አጋጥሞኛል። ዛሬም ደግሞ አንተ ጋርም ሲያይ ስለሚታይ ይሄ ክርና መስቀሉ የምን ምልክት ነው? ለምን አረከው? ያደረክበት ምክንያት ክርስቲያን መሆንን ማሳያ እኮ ክርስቲያን መሆንን ማሳያ ነው። የኔው ዳንቺ ነሽ የጠፋሽው። ኦኬ ክርስቲያን መሆንን ማሳያ ይሄ ነው ወንድሜ። መስቀል ያድናል ብለህ ታምናለህ አንተ? የመስቀሉ ቃል ያድናል። በትክክል ዋው ቴንክ ዩ። እሺ ታዲያ መስቀል ማዕድን ከሆነ ለምን ታደርጋለህ አንገቴ ላይ? በልብ መያዝ አይቻልም እንደ ሌሎች? ለምሳሌ አክል ይሄ እኔ ማሳያ ምንድነው? የመጀመሪያው ነገር ማህተቡ መስቀሉ ክርስቲያን መሆኑ ሰዎች ሲያዩ አይ ይሄ ልጅ ክርስቲያን ነው ብሎ ምልክትነትን ያያሉ። ቀጥሎ ደግሞ ክርስቶስን እንደምወድና ክርስቶስን ተከታይ መሆኑ ሰዎች ያያሉ። ሌላ ከዚህ ውጪ ሌላ አገልግሎት የለውም። ኦኬ በጣም አመሰግናለሁ። ተመልሶልኛል መልሱ። እሺ እሺ ፓስተር ኦባንክ ሰላም፣ እንዴት ነው? ቆይ ፍቃዱ ቆይ አወራለሁ ወንድሜ። ፓስተር ኦባንክ እንዴት ነህ? እንዴት ነው ተሙ? ሰላም ነው አለው። እግዚአብሔር ይመስገን። እስኪ እኔ ፈቃድ ከሆነ ብጸልይልህ፣ እንደው ጸሎቱንም አልፈልግም ካልክ ደግሞ ግን ችግር የለም፣ ሀሳቦችንም ማውራት መብት ነው። መልእክትም ካለ ማስተላለፍ መብት ነው። ጸልይልኝ። ይጸልይልህ። ራባባባ ሻማዲ ጋሎ ቢች ማጋዲ ጋላባ ኢላማ ደውስ ሃሌሉያ። ወንድማችን
በገንዘብም ይሁን በሴትም ይሁን ስቶ ጠፍቷልና ከመቶ አንዱ በግ ቢጠፋ እሱን ልፈልግ እወጣለሁ፣ ስለሱ ክብር አንዱን። ውጣ መሐመድ ውጣ፣ ይጸልይልኝ። ይሄ እግዚአብሔር መልእክት መታደናቅፉ በጠቅላላ ውጡ፣ በኋላ መላክ ትችላላችሁ። ይቅርታ እኔና ብቻ ሆነን መጸለይ ይችላል። ጸልይልኝ። እኔ አባት ከእንደገና ጀምር ከጸሎቱ ጸልይ፣ ግን አሳጥረው። ይጸልይልኝ። ተዉ፣ የጌታ መንፈስ እንደፈቀደ ያድርገው። መልእክትም ካለው ያስተላልፍ። ቀጥል ፓስተር ኦባንግ። እሺ ወንድማችን ጠፍቷልና ስለ አንዱ ልጃችን ሲባል እሱን ፍለጋ ትወጣለህና በተራራ ቁጭ ብሎ ልጁን እንደጠበቀው አባት እንደዛ እንጠብቀዋለንና ይመለስ። ስቶ ሊሆን ይችላል። መሳት ሰውኛ ባህሪ ነውና ከኦሪጂናል ሲን የመጣ ኃጢአት ልንሰራ ግዴታ ነውና ተፈጥሯችን ነውና ኃጢአት የኛ ባህሪ ሆኗልና ተላብሶናልና በዚህ ስራ ምክንያት ወደ ጨለማ ሂዷልና ጌታ ኢየሱስ ክርስቶስ ወይ መልሰው። ያው አሳጥሬያለሁ ወንድሜ። አይ ቆይ እኔ በአግባቡ የተሰጠ መልእክት ከሰማይም የተሰጠ መልእክት ካለ ልትጸልይ የሚገባውን አንተ ሰውን አትስማ፣ እግዚአብሔርን ስማ። እኔ ፈቅጄልሃለሁ። እኔ ረዥም ሰዓት ይዘህ እግዚአብሔር መንፈስ የሚልህን ሁሉ አድርግ። መልእክትም ካለ ፓስተር አሜን ብዬ ይቀበላል። እኔ አምናለሁ። ቆይ አንድ ጊዜ ቆይ ሐሪስ ወንድምየው አንድ ጊዜ እሱ ይጨርስልኝ። መልእክት እግዚአብሔር ከሰማይ ከሰጠህም አሜን ብዬ ይቀበላለሁ። እግዚአብሔርን አዳምጥ። በቃ አሁን እኔ በእንደዚህ አይነት ነገሮች ሰዎች ልጸልይልህ ሲሉ ቦታ ነው የምሰጠው። መልእክትም እግዚአብሔር ከሰማይ ከሰጠ ተመለስም ይሁን አንዳንድ ነገሮችንም ለእኔ አጀንዳ ለሚባል ከትንቢትም ርቅ ያለውና ለእኔም አጀንዳ የሚሰጥህም ነገር ካለ ቀጥል ወንድሜ፣ ጎሄድ። እሺ መልእክቴ እንግዲህ በመጽሐፍ ቅዱስ በክርስቶስ ኢየሱስ በማመን ብቻ የሚዳን ሆኖ ሳለ በጥምቀት በቁርባን እየተባለ ወደ ድህነት የገባህበት የተሳሳተ አስተምህሮ ምስጢረ ቁርባንን ብንመረምረው ፍጹም መጽሐፍ ቅዱስ ግልጽ አድርጎ የነገረን በተግባርም የምናየው ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማያዊውን ስርዓት በምድር ዘርግታ ይሄ መልእክት ነው ጌታ የሰጠ። አዎ አይ ጌታ አልሰጠም፣ የሐሜት ነው የሚባለው። ለምን መሰለህ? ብዙ ጊዜ ስለምናወራ ቅድም በመንፈስ ሆነ እየጸለይክ ሰዎች ናቸው የበጠበጡ። እኔ ለምሳሌ ያክል ቁርባን ማለት ትርጉሙ ምን ማለት ነው ብዬ ብጠይቅ ፓስተር ኦባንግ አታውቀውም። ዝም ብለህ ጸልይ። ቁርባን ማለት ምን ማለት ነው ትርጉሙ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙን እንደ መታሰቢያ መወሰድ የሚገባው ህብስትና አይደለም። እኔ ያውልህ ቂጣ ነውም ሻይ ነውም ውሃ ነውም አላልኩም። ቁርባን ማለት ምን ማለት ነው? ጥሬ ፈቺው ቃላቱን ንገረኝ። እሱን እኮ ነው እያብራራሁልህ ያለሁት። ሳታብራራው መልሱን ብቻ ንገረኝ። አጠር አድርገህ ሳታብራራው አብራራው ስለ ታብራራዋለህ። ቁርባን ማለት ምን ማለት ነው? የክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው ደሙ። በጣም ጥሩ። ማን ነገረህ እሱ መሆኑ? እንዴ ዮሐንስ 6 ላይ ይህ ስለናንተ የሚለው ዮሐንስ 6 ላይ ጥቅሱን ላውጣልህ። አይደለም ቁርባን የሚለውን ጥሬ ቋንቋ ማን ነገረህ? ይሄ እኮ በኦርቶዶክስ ቤተክርስቲያን ስሙ ሲጀምር አንተ ማለት ነው በሶላ ራሱ አታምንም እንኳን ሌላው አይደለም እንዴ። በሶላ ይሄ ሶላ ፊዴ ሶላ ስክሪፕቹራ እኛ ጋር እኮ የለም። ታዲያ ሶላ ፊዴ ሶላ ስክሪፕቹራ ሶላ ግሬሺያ የሚባል እኮ እኛ ጋር እኮ የለም። እሱ አታምንም አንተ በሶላ ተልኮ ለትውልድ ላይ እናምናለን ብሎም ያውቃል እንዴ? ይኸው ወንድሜ አሁን ትንሣኤ ሶላዎችን መሰረተ ክርስቶስ የምትቀበለውን ተናግሯል። ምን ብሏል? ትንሣኤ ምን ብሏል መሰለ? ሶላ ወንጌላዊ፣ ሶላ መምህርና የሚባል የለም። ሶላ ፓስተር። አንተ ግን ሶላ አታምንም። እንዲሁም ሲጀምር ሶላ የሚባል አታውቅም። አውቃለሁ፣ ግን ውሸት ነው፣ የሐሰት ትምህርት ነው። የሐሰት ትምህርት ነው። ይሄ እኮ ተልእኮ ለትውልድ ነኝ። ሶላ ነብይ የለም። ሶላ ነብይ ከአምስቱ ሶላዎች ውስጥ ሲጀመር ሶላ ነብይ አይባልም። ተሙ ጴንጤ ያልነበርክ እንዴ? ሶላ ነብይ እስኪ አምስቱ ሶላዎች ጥራቸው እስኪ አምስቱ ሶላዎች ከነበርክ ጴንጤ። እኔ ነግሬ ልትመልስ። እኔ ማለት ልንገርህ፣ ሶላ ነብይ የሚባል የለም። ሶላ ወንጌል የሚባል የለም። እሺ
ከትንሣኤ ሲል ራሱ በአግባቡ ሲናገር አምስቱን ሶላዎች እንቀበላለን ሲል አልሰማ? ትንሣኤ ምን? እሱ እኮ የሐሰት መሰረተ ክርስቶስ ላይ ያለው ነው ያለው። እሱ የሐሰት አስተምሮ ነው ያስረዳኝ በመጽሐፍ እነዚህ ሶላዎች ካሉ። እሺ ሶላ ምንድን ነው አንተ የምታምነው? በሶላ በምንም አታምነው? ይኸውልህ ነቢይ ምናምን ያልከው እነዚህ የጸጋ ስጦታዎች ናቸው። ይሄ ግን ሶላ ስክሪፕቹራ፣ ሶላ ፊዴ፣ ሶላ ግሬሽያ እንደዚህ ክብር ለእግዚአብሔር ብቻ የሚባሉት ይሄ ሐሰት ነው፣ መጽሐፍ ቅዱሳዊ አይደለም። አይደለም። የቸርችን ፓስተር ወባንጌ የቸርችን ተልኮ ለትውልድ ነህ ዛና አንተ? አዎ ሐዋርያው ዘላለም ታዲያ ሐዋርያው ዘላለም ታዲያ ኢየሱስ ሰይጥኖ ነበር ያለውን ትቀበላለህ? ትምህርቱን ትክክል እኮ ነው። ግን ሰይጥኖ ነው ያለበት የቱን ጠቅሶ ነው? የቱን ጠቅሶ ነው? ታወቀው ትምህርቱን ታወቀው ጥቅሱን ትሰጠኛለህ፣ ችግር የለውም። ኢየሱስ ሰይጣን ነበር የሚለው ለቱ ስብሐት ለዚህ ቋንቋ እስኪ እንዴት ብሎ ነው ያስተማረው? ይሄንን ትምህርት ተቀበለ እንዴት ሶላን አትቀበልም? እሺ ችግር የለውም። ኢየሱስ ሰይጥኗል የሚለውን ከምን አንጻር ነው ያለው ፓስተርክ ሐዋርያው? አንተ ግን እኔ ላብራራው። አንተ ግን አታውቀውም አይደል? ከምን አንጻር እንዳለ ሐዋርያው ዳንኤል ማን ነው? ሐዋርያው ማን ነበር? ወንድሙ ነው ዳንኤል፣ የዳንኤል ወንድም ማን ነው? ዘላለም ሐዋርያው ዘላለም። አዎ ኢየሱስ ሰይጣን ነበር ያለበትን ከምን አንጻር ያለውን እስኪ አብራራልኝ። ማቴዎስ 16 አንደ እሱ ከማብራራቱ በፊት እግዚአብሔር ይስጥልን፣ መልካም ጊዜ ይሁንላችሁ። አይ ሰላም ብዬ ነው ባባ። እንዴት ነው ማልወጣ? እኔ አንድ ቀደም ነግሬዋለሁ። አንድ ሰከንድ እንኳን ክርክር ያለበት ቦታ ላይ መቆየት አልፈልግም ብዬዋለሁ። ልክ ነህ። እግዚአብሔር ሰው ቻው ወዲያለሁ አባታ። እሺ እሺ ተሙዬ ይቅርታ፣ ክርክር አላደረኩትም፣ ውይይት ነው። ችግር የለውም። ፓስተር ኦባንግ ኢየሱስ ሰይጣን ነበር ብሎ ያስተማረበት ልክ ከሆነ ሶላን ሳትቀበል ሂድ፣ ቀጥል፣ አዳምጠህ። እሺ ማቴዎስ በጥቅስ ነው ማቴዎስ 16:23 እና ማቴዎስ 26 ላይ ነው የምናገኛቸው። እነሱ ምንድነው? ኢየሱስ ክርስቶስ ጴጥሮስን ምን አለው? ሂድ አንተ ሰይጣን ዞር በል ከፊት ያለው። ጴጥሮስ ሰይጣን ሆኖ ሳይሆን ጴጥሮስ አትሰቀል ስላለው ነው። አትሰቀል ካለው አትሰቀል የሚለው ሐሳብ የሰይጣን ነው ማለት ነው። ስለዚህ ሂድ አንተ ሰይጣን አስብሎታል። ኢየሱስም ማቴዎስ 26 ላይ ምን አለ? ይቺ ጽዋ ከኔ ትለፍ አለ፣ አልሰቀል አለ ማለት ነው። ስለዚህ አልሰቀል ወይም አትሰቀል የሚለው ሐሳብ የሰይጣን ከሆነ ክርስቶስ ላይ ይሄ ሰይጣን ተዋርሶታል ማለት ነው። ስለዚህ ጴጥሮስን ሂድ አንተ ሰይጣን ካስባለው ክርስቶስንም ሂድ አንተ ሰይጣን ያስብለዋል ማለት ነው። የሐዋርያው ዘላለም አስተምሮ ገብቶሃል? ስለዚህ ይሄ ሂድ አንተ ሰይጣን ስላለው ኢየሱስም ሰይጣን ነበር ነው እያልከኛለሁ። በዚህ አስተምሮ መሰረት ጥሩ ነው። ተመልሶልኛል። ታዲያ አንተ ሰይጣን ነው የምታመልከው? ኖ ክርስቶስ ኢየሱስ እኮ እሺ ቆይ ጴጥሮስን አንተ ራሱ መልሰው እስኪ። ጴጥሮስን ሂድ አንተ ሰይጣን ካስበለው ክርስቶስን ማያስብልበት ምክንያት አለው? ኧረ በመድኃኒዓለም ተው፣ እግዚአብሔርን እየፈራው ነው ያለ። ጴጥሮስን ሂድ አንተ ሰይጣን ስላለው ኢየሱስም ሰይጣን ነበር እያልከኝ ነው? ጴጥሮስን እኮ ሂድ አንተ ሰይጣን ያስባለው ምክንያት አትሰቀል ስላለው ነው። ክርስቶስም አልሰቀል ብሏል። ስለዚህ ተመሳሳይ ነው እኮ። ለምን ደብል ስታንዳርድ ካልሆንክ? ይሄ እኮ ትክክለኛ መጽሐፍ ቅዱስ ያስተምሮ እኮ ነው። ለምን ጴጥሮስ ተባለ? ጴጥሮስ ከተባለ ክርስቶስም ይባላል እኮ ነው። ይሄ እኮ መጽሐፍ ቅዱስ ጥቅሱን ማውጣት እኮ እንችላለን። እሺ አውጣልኝ። እሺ ጥቅሱን እና አንብበው። እሺ አንዴ ጠብቀኝ። ማቴዎስ 26 ላውጣልህ። እሺ አውጣልኝ። ዛሬ በዚህ ጠራራ ፀሐይ አደገኛ በረዶ ዘንቦ ብቻ ጭንቅላቴ እንዳይመታኝ ፈራው። አውጣው መጽሐፉን። አባቴ ቢቻልህስ ይህች ጽዋ ከኔ ትለፍ አለ። ይህች ጽዋ ከኔ ትለፍ ያላት መስቀሏን ነው። ጴጥሮስም አትሰቀል ስላለው ነው ማቴዎስ 16 ላይ ሂድ አንተ ሰይጣን ያስባለው። ክርስቶስም አልሰቀል አለ። ስለዚህ ሂድ አንተ ሰይጣን ያስብለዋል። ስለዚህ ሐዋርያው ዘላለም እንደው ከባዶ ተነስቶ እንደውም ከክፉ ከጨለማ መጥቶ ሳይሆን ሁለቱን አገናኝቶ ነው ክርስቶስንም ሂድ አንተ ሰይጣን ያስብለዋል ያለው ማቴዎስ 26:40። በቃ ይሄ አምላካችንን መድኃኒታችንን የዓለም ፈውስ የሆነውን ክርስቶስ ኢየሱስን ሂድ አንተ ሰይጣን ያስብለዋል። ይሄ ትምህርት የአሁኑ ጥቅስ እንዴ ጴጥሮስን ካስባለው ክርስቶስን ለምን አያስብለውም? ኢየሱስም ሰይጣን ነበር ማለት ነው። ጴጥሮስም ሰይጣን ነበር። ቆይ ጴጥሮስ ሂድ አንተ ሰይጣን መባሉ ስህተት ነው?
ስህተት ነው? ጴጥሮስን ከምን አንጻር ነበረ? እስኪ ጴጥሮስን ሂድ አንተ ሰይጣን የሚለውን ጥቅስ አውጣውና እናንብበው በመድኃኒዓለም። እሺ ላውጣው፣ በመድኃኒዓለም እናንብበው። እሺ ላንብበው አውጥቼ ማቴዎስ 16 እሺ ይሄው ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን፣ አየው አይሁንብህ ሲለው ማለት ነው። ተባረክልኝ ወንድሜ። ሌላ ከጌታ መልእክት ከሌለ በቃ ጨርሻለሁ። ማታ 2 ሰዓት ላይ ላይቭ ከፍታለሁ፣ ትመጣለህ። አሁን ያለሁትም ግሮሰሪ ውስጥ ስለሆነ ጭቅጭቅም ስላለ ማታ 2 ሰዓት ላይ እንዳትቀር እናወራበታለን። እሺ ማታ 2 ሰዓት እመጣለሁ ወንድሜ። ውይይት ነው፣ ጭቅጭቅም አይደለም። አመሰግናለሁ። ሰላም አለ። እዚህ ጋር እሺ ተሜ ሰላም ነው ወንድሜ? እግዚአብሔር ይመስገን። እንዴት ነህ? እኔ ብዙ ማወራው ነገር የለኝም፣ ግን በጣም በጣም እናመሰግናለን ስለምታደርጉት ነገር ሁሉ። ክበር ስለምታደርገው ነገር ሁሉ። ዛሬ ብዙ ነገር ያጣንበት ነው። አንዳንዴ እኔ ኦርቶዶክስ ነኝ፣ ግን ያው ዲፕ በእምነት ውስጥ መጽሐፍ ቅዱስን ምናምን ነገር ብዙ ማቅ ሰው አይደለሁም። መጽሐፍ ቅዱስ ብዙ ያነበብኩ ሰው አይደለሁም። ነገር ግን ተወልጄ አሁን ባለሁበት እድሜ ድረስ በኦርቶዶክስ ያለው ሰው ነኝ። ነገር ግን አንዳንዴ የእምነት አሁን በመጡት ነገሮች ግራም ቀኝም እያየው ያለው ነው። ጠንካራ ልጆች እናንተ አላችሁ፣ ጠንክሩ፣ በርቱ። አንዳንዴ ያው ስትወዛገብ ሌላ ቦታም እየገባን እንሰማለን እና ስንሰማ አንዳንድ ሰዎች ክርስቶስን ምናመልከውን ምናምነውን ፈጣሪያችን ምናምነውን ሁሉ በእነሱ ህይወት ውስጥ እየለኩብን ይህን አሳየን እንዲያደረገን የሚሉ ሰዎች ስላሉ ከዛ ወጥታችሁ እናንተ ቤት ደግሞ አንዳንዴ እንደዚህ ትክክለኛ በቃ የኦርቶዶክስን ስብከት የኦርቶዶክስን እንትን ለመማር እናንተ እንዳትፎርሹ ከመበሻሸቁ በላይ የሚበሻሸቁ ሰዎች በጣም በቃ የት እንደምንገባ ስላሳጡን እንደናንተ አይነት ቤት ስናገኝ በጣም ደስ ይለናል። አንተም ጠንክር፣ በርታ ወንድሜ። እንድጠነክር ነው የምፈልገው። ቢካዝ ሰሞኑን የምናየው ነገር ተሜ አንተም ያየው ነገር ወይ እህት ዓለም አልፋ ኦሜጋ ሰላም ብያል። እንዴት ነህ ተሜ? አለው እግዚአብሔር ይመስገን። ሁሉ ሰላም። እንዴት ነሽ? የቸርች ነሽ አንቺ? እኔ ኢትዮጵያ ውስጥ አይደለሁም ተሜ። ከኢትዮጵያ ውጪ? ኢትዮጵያ እያለሽ የቸርች ነበርሽ? ከኢትዮጵያ ከወጣሁ በኋላ ነው ጌታን ያገኘሁት። ዋው ደስ ይላል። ከኢትዮጵያ ከወጣሽ በኋላ የቸርች ተጠመቅሽ? እኔ ዌልሽ ካርዲፍ የምትባል ሀገር። ግን ቆይ መጀመሪያ የገባሁበትን እንዴ ተው እንጂ በጥያቄማ አታፋጣኝ። እኔ በጨዋነት ነው የጠየኩሽ። ከኢትዮጵያ ውጪ ጌታን ስላገኘሽ የቸርች ተጠመቅሽ ነው የኔ ጥያቄ። ቃለ ሕይወት አዲ አሃ ከኢትዮጵያ ውጪ ቃለ ሕይወት የምትባላለች? እሺ መልካም። አይ ልታወሪ የነበርሽውን ሀሳብ ነበረ። ከዛ በኋላ አሁን ቀየርሽና ቃለ ሕይወት አልሽ። ችግር የለውም። ለምን ተጠመቅሽ? ቆይ እኔ መጀመሪያ ልጠይቀኝ እንጂ ታሜ ለምንድን ነው የምትቆጣው? አልተቆጣሁም። ጠይቂ። ጠይቂ። እሺ አይ እኔ ብዙ ጊዜ የኦርቶዶክስ ልጆች እንደዚህ ላይቭ ላይ ቁጭ ሲሉ መስቀሏን እንደዚህ ውጪ ያወጧታልና ትርጉም አለው ወይ ብዬ ለመጠየቅ ነበር። እንደዚህ ከሾራ አሃ የኔ እንደዚህ ፊት ለፊት መቀመጡ ነው። እንኳንም አየሽው እና ተናደድሽ። እንኳንም ጥያቄ ፈጠረብሽ። ኧረ ጌታን አልተናደድኩም። አይ ትርጉም የለውም። ትርጉም የለውም። ኦኬ አይ በተደጋጋሚ ልጆች ላይ ሳይ
ለምንድን ነው ብዬ እንትን ብዬ ነው ግራ ገብቶኝ ነው። ለምን ግን ጥያቄ ሆነብሽ? ለምን ከበደሽ? ኖ ካብኝ ሳይሆን ፐርፐዝሊ ያውቃችሁ እንደዚህ የምታወጡት ነው የሚመስለውና ምናልባት ሚስጥር ይኖረው ይሆን ብዬ ነው። ብዬም ስመዋለሁ እንደዚህ መንጠልጥሉን አለ እየሳምኩትን ታይዋለሽ። ለምን አናድድሽ? ይሄውን ጥያቄ ይችላል። አረ ጌታ ነን ያልተናደድኩም ታሜ እንዴ እኔ እኮ በጣም የቅዱስ ያሬድ ቤተክርስቲያን አገልጋይ የነበርኩኝ ኦርቶዶክስ የነበርኩኝ የምር እኔ አሁን በግዕዝ ራሱ እኔ የምለውን ግዕዝ ራሱ አንተ አትችለውም። ይጂጂ የምር ታሜ አሁን ጴንጤ ስለሆንሽ እኔ ልጠይቅሽ እስኪ አንተ አባታችን ነው ይበል በግዕዝ እስኪ በል። እኔ ውዳሴ ማርያምን ሁሉ ነው በግዕዝ እምልልህ። እኔ አልችልም እኮ። እሺ ስለዚህ ሐዋርያው ቅዱስ ጳውሎስ እንደተናገረው ከእውቀት ከፍዬ አውቃለሁ እንዳለው የማውቀውን ልበልሽና የምናውቀው ላይ እናውራ እስኪ። እሺ እህቴ ችግር የለም ትይዋለሽ። ኦርቶዶክስ ነበርሽ? አልፋ መልካም መጣሽ እህቴ ሰኒ አልፋ ነው ኦሜጋ። እሺ ቆያለሁ፣ ጠብቅሻለሁ። አይ ዘንድሮ ታሜ ሰላም ነው? እግዚአብሔር ይመስገን። እንጠብቃት ብዬ ነበረ እንዳይለያይብኝ ብዬ ነው። እሺ ቀጥል። ሰላም ብያለሁ። እኔም ፕሮቴስታንት ነኝ። ታሜ ቃለ ሕይወት ቤተክርስቲያን አንድ ነገር ልበል ብዬ ነው የገባሁት። እሺ ያው የቅድም አንዱ ሰው ኢየሱስ ሰጠነ ምናምን የሚለውን ሐሳብ ስትጠይቀው እዛ በውስጥ መከራዋ ጴንጤን አይደል? ኦይ አይደለም፣ ኖ ለምክር አይደለም። ቆይ እኔን አዳምጠኝ ከይቅርታ ጋር በእናታችሁ። ክርክር መጨቃጨቅ በጣም ነው የሰለቸኝ። አልገባህም፣ ሐሳቤ ራሱ አልገባህም። በተለይ ከጴንጤ ጋር መከራከር አልፈልግም። መማማር ከሆነ ረዥም ጊዜ ሰጥቼ አዳምጣችኋለሁ። ጭቅጭቅ ክርክር አልፈልግም። ክርክርና ጭቅጭቅ የምትፈልጉ ሰዎች አትምጡ እኔ ጋር። የገባኝን እውነት ከሰዎች ጋር መነጋገር ብቻ ነው ፈልገው እና ለልጁ ጥያቄ ካለ ጴንጤ ኮንክ በውስጥ ንገረው፣ ፎሎ አድርገውና እኔን አይመለከተኝም። የሰማው ሰው የሚመጥነውን ነገር አይ እንዲህ ከሆነማ ይሄ ማለት እውነተኛ ሃይማኖት ነው ብሎ የራሱን ይወስዳል። እና ስለዚህ እኔ መጠይቀ ጥያቄ ካለ እኔ ላይ ጠይቅ። ስለ ቅድሙ አይመለከትም። የዲኖሚኔሽኖቹን አንድነትና ልዩነት ታውቃለህ። ፍጹም ውግዝ የሆኑ ወይ ደግሞ በፕሮቴስታንት ማዕቀፍ ውስጥ የሌሉ እንደሆኑም ታውቃለህ። እና ፕሮቴስታንት ብለህ በሰው ላይ ኮንፊዥን የሚፈጥር ጥያቄ ነው የጠየቀው። እና የእሱን ታች ቁጭ በል ወዳጄ። አመሰግናለሁ።